በመንፈሳዊ ጥቃት ውስጥ መሆናችንን የሚያመለክቱ ምልክቶች አሉ። በመንፈሳዊ ጥቃት ውስጥ መሆናችንን የሚያመለክቱ ግልጽ መጽሐፍ ቅዱሳዊና ተግባራዊ ምልክቶች እንዳሉ እንመለከታለን። እያንዳንዱ እንዲሁም በትክክል እንድንገነዘብ የሚያደርገን የልብ ምርመራ ጥያቄዎችን ሁሉ እናቀርባለን። የጌታ ስም የተመሰገነ ይሁን። በመንፈሳዊ ጥቃት ውስጥ ሊሆኑ የሚችሉ መጽሐፍ ቅዱሳዊ ምልክቶች አሉ። የመጀመሪያው ደግሞ ምንድነው? ድንገተኛ ያልታወቀ ከባድ ተስፋ መቁረጥ ወይንም ሐዘን በሚሆንበት ጊዜ ማለት ነው። ይሄ ሐዘን የታሰበበት ሐዘን አይደለም። ይሄ ሐዘን ድንገተኛ የሆነ የልብ ተስፋ መቁረጥና ከባድ ሐዘን ወደ መንፈሳችን ሲመጣ፣ ወደ ነፍሳችን ሲመጣ፣ በተለይም ደግሞ በመንፈሳዊ ነገር ጥሩ እየሰሩ ላሉ ወንድሞች፣ ላሉ እህቶች፣ በመንፈሳዊ ነገር ጠንካራ የሆኑ ሰዎች በመንፈሳዊ ነገር በጣም ጠንካራ የሆኑ የጸሎት ሰዎች፣ የእግዚአብሔርን ድምጽ ሰምተው የሚታዘዙ ሰዎች፣ ሁልጊዜ የእግዚአብሔርን ድምጽ ለመስማት ራሳቸውን የሚሰጡ ሰዎች፣ ለእግዚአብሔር ድምጽ ራሳቸውን የሚሰጡ ሰዎች አንዳንድ ጊዜ ድንገተኛ የሆነ ነገር ይመጣል ወገኖች ወደ ህይወታቸው። ድንገተኛ የሆነ ነገር ወደ ህይወታቸው ይመጣል እና ድንገተኛ የሆነ መንፈሳዊ ጥቃት፣ ከባድ የሆነ ተስፋ መቁረጥ ወደ ህይወታቸው በሚመጣበት ጊዜ ይሄ አንደኛው ያልታወቀ የመንፈሳዊ ጥቃት ምልክት እንደሆነ ልታስቡ ትችላላችሁ። መዝሙር 42 ቁጥር 5 ላይ እግዚአብሔር ቃል እንደዚህ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላታል ዳዊት። እና ዳዊት ማለት በነገራችን ላይ በጣም ጠንካራ የሆነ መንፈሳዊ ነገር ያለው እንደውም የክርስቶስ ኢየሱስ ስርና ግንድ የሆነ ነው ዳዊት ማለት። ዳዊት በምድረ በዳ በነበረበት ጊዜ ወገኖቼ፣ ዳዊት በምድረ በዳ በነበረበት ጊዜ እንደዚህ አይነት ድንገተኛ ጥቃት፣ ድንገተኛ ወገኖቼ ያልታወቀ ከባድ የተስፋ መቁረጥ ሐዘን የደረሰበት ጊዜ እንደነበረ ከቅዱስ ቃል እንረዳለን። እና ከዚህም የተነሳ ነው ነፍሴ ሆይ ለምን ታዝኛለሽ ይላታል። ነፍስ ፈቃድ ያለበት፣ ዕውቀት ያለበት፣ ስሜት ያለበት ስፍራ ነው። ሐዘን የሚገለጠው ነፍሳችሁ ላይ ነው። ደስታ የሚገለጠው ነፍሳችሁ ነው። በምትደሰቱበት ጊዜ ነፍሴ ሐሴት አደረገች ልትሉ ትችላላችሁ። በምታዝኑበት ጊዜ ነፍሴ አዘነች፣ እስከ ሞት ድረስ አዘነች ልትሉ ትችላላችሁ። ሐዘንና ደስታ፣ ሐሴት የሚገለጠው ነፍስ ላይ ነው። ስታዝኑ ሐዘናችሁ የሚገለጠው ነፍሳችሁ ላይ ነው። ደስ ስትሰኙ ደስታችሁ የሚገለጠው ነፍሳችሁ ላይ ነው። ስለዚህ ዳዊት ሲናገር ነፍሴ ሆይ ለምን ታዝኛለሽ ይላል። በተለይ ደግሞ ምክንያቱን ሳታውቁት ድንገተኛ የሆነ ሐዘን ውስጣችሁ ሲሞላ፣ ድንገተኛ ልብን የሚሰብር ነገር ውስጣችሁ በሚሞላበት ጊዜ ይሄ ከምን እንደሆነ ታውቃላችሁ? ከጠላት ወረዳ የተላከ ፍላጻ ነው። ከጠላት ወረዳ የተላከ ምክንያቱን ሳታውቁት ልባችሁን በሐዘን ይመታዋል። በሐዘን በምትመቱበት ጊዜ ምን ታስባላችሁ መሰላችሁ? ሁሉን ነገር እንድትጠሉት ያደርጋችኋል። ጸሎት እንድትጠሉ ያደርጋችኋል። የእግዚአብሔርን ቃል እንድትጠሉ ያደርጋችኋል። መንበርከክ እንድትጠሉ ያደርጋችኋል። ውስጣችሁ በሐዘን በሚመታበት ጊዜ መጽናናት እስከማትችሉ ድረስ ውስጣችሁ ያዝናል። ግን ምክንያቱን አታውቁትም። ምክንያቱን አትረዱትም። ነፍሳችሁ ብቻ በሐዘን ውስጥ እንዳለች ነው የሚገባችሁ። ለዚህ ነው ዳዊት ምን አለ? ነፍሴ ሆይ ለምንድን ነው የምታዝኚው? ለምንስ ታውኪኛለሽ አላት። ለምን ታውኪኛለሽ? ለምን ታዝኛለሽ አላት። ለምንስ ታውኪኛለሽ? ለምንስ ታዝኛለሽ? የፊቴ መድኃኒቴ አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። አያችሁ፣ ለካ ሐዘን በሚመጣበት ጊዜ ትልቁ የሚቸገረው ማመን ያለመቻል አለ። ማመን ያለመቻል፣ መታመን ያለመቻል፣ እምነታችሁ ይሸረሸራል። የቆማችሁበት የከዳችሁ እስከሚመስላችሁ ድረስ እዛ ስሜት ውስጥ ትገባላችሁ። በጣም አስቸጋሪ ጊዜ ነው ወገኖቼ። ይህ ጊዜ በጣም የሚያስቸግርበት ጊዜ ነው። በጣም የምታስቸግርበት ጊዜ፣ ውስጣችሁ መጽናናት እስከሚያቅታት ድረስ። ግን ምንድነው ብላችሁ ብትፈልጉት አታገኙትም። ምክንያቱን ብትፈልጉ ይጠፋባችኋል። ዝም ብሎ ነው። ታዲያ
ይሄ ከየት እንደሆነ ያኔ ማወቅ መቻል አለብን። ከጠላት ወረዳ የተላከ ፍላጻ እንደሆነ ሊገባችሁ ይገባል። ሁለተኛው ምልክት ምን እንደሆነ ታውቃላችሁ? ግራ መጋባት፣ የአእምሮ ጭጋግ ወይንም የሚያሰቃዩ ለኢየሱስ ግራ መጋባት። መንፈሳዊ ጥቃት ብዙውን ጊዜ የአእምሮን ያነጣጠረ ነው። ይሄ አእምሮአችን ባትልፊልድ ነው ወገኖቼ፣ የጦርነት ሜዳ ነው። የጦርነት ሜዳ ነው። ውሸቶች፣ ፍርሃት፣ ግራ መጋባት ወይንም የሚያስጨንቁ ሐሳቦች፣ እነዚህ ሐሳቦች ከእግዚአብሔር ቃል ጋር የሚጋጩ ሐሳቦች ናቸው። በደንብ አድርጋችሁ ቁጭ ብላችሁ ሜዲቴት ብታደርጉ የሚመጡ ሐሳቦች፣ የሚያስጨንቃችሁ ነገሮች ሁሉ፣ ግራ መጋባት የሚፈጥሩባችሁ ነገሮች ሁሉ ስታስቧቸው ከእግዚአብሔር ሐሳብ ጋራ፣ ከእግዚአብሔር ፈቃድ ጋራ፣ ከእግዚአብሔር ቃል ጋራ የሚጋጩ ሆነው ታገኟቸዋላችሁ። የሚጋጩ ሆናችሁ ታገኛቸዋላችሁ። እና እንደነዚህ ሐሳቦች ወደ ህይወታችሁ በሚመጣበት ጊዜ ምን እንደሆነ ታውቃላችሁ? ግራ መጋባት ይፈጥርባችኋል፣ ጭንቀት ይፈጥርባችኋል። የምታስቡት ሐሳብ የሚያሰቃያችሁና የሚያስጨንቃችሁ ይሆናል እና መቋጫ የሌለው ሐሳብ ነው። መቋጫ የምትይዙት ነገር አይደለም። እና ይሄ ግራ መጋባት መውጫ የጠፋበት ጥበት ውስጥ ያለ ዝም ብሎ ውስጥ መካከል ሆኖ ጭምቅ እንደሚደረግ አይነት የሚያስጨንቅ ሐሳብ ውስጥ ስትገቡ ይሄ ከጠላት ሐሳብ ጋር የጠላት ፍላጻ እንደሆነ ልታስቡ ሊገባችሁ ይገባል። ምክንያቱም የምታስቡት ሐሳብ ከእግዚአብሔር ሐሳብ ጋር ስለሚጋጭ ስለማይስማማ። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ እንደዚህ ይላል፣ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይላል። እነዚህ ሐሳቦች ከሰው ሊመጡ ይችላሉ። እነዚህ ሐሳቦች ከጠላት ሊመጡ ይችላሉ። እነዚህ ሐሳቦች ሰውን ትራንስፖርት አድርገው ወደ እናንተ ሊመጡ ይችላሉ። ሁኔታዎችን ትራንስፖርት አድርገው ወደ እናንተ በሚመጡበት ጊዜ ሐሳቦቹ ግን በሚመጡበት ሰዓት ወገኖቼ ለእናንተ እረፍት ሳይሆን የሚሰጠው ጭንቀት ነው የሚሰጠው። ወደ ጭንቀት ውስጥ ነው የሚያስገባችሁ። ወይንም ደግሞ የምትሰሟቸው ኢንፎርሜሽኖች፣ የምትሰሟቸው ዜናዎች፣ የምትሰሟቸው የሆኑ ወሬዎች ወደ ህይወታችሁ ሲመጣ ህይወታችሁ ምን ያደርገዋል መሰላችሁ? እንድትጨነቁ፣ ግራ እንድትጋቡ፣ እንድትፈሩ ያደርጋችኋል። ፈሪዎች እንድትሆኑ ያደርጋችኋል። ሁኔታውን እንድትፈሩ ያደርጋችኋል። ጊዜውን እንድትፈሩት ያደርጋችኋል። ኑሮውን እንድትፈሩት ያደርጋችኋል። አገልግሎታችሁ እንድትፈሩት ያደርጋችኋል። ነገን እንድትፈሩ ያደርጋችኋል። እንድትታመኑ የምትሆኑበት ነገር ሁሉ ላይ ይጠፋባችኋል። ግራ ትጋባላችሁ። እኔ በማንኛውም አቅጣጫ ግራ ወደ መጋባት ትገባላችሁ በዚህን ጊዜ። ስለዚህ ነው እግዚአብሔር ቃል በሉቃስ 4:4 ላይ ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ እንደዚህ ያለ፣ ምን እንደምትሰሙ ተጠበቁ ይላል። እና አንዳንድ የምንሰማቸው ነገሮች በህይወታችን ላይ በእኛ ላይ ጭንቀትና ግራ መጋባት ይፈጥራሉ። እነዚህ ትራንስፖርት አድርገው የሚመጡ ወዳጅ ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ፣ ጓደኛ ሊሆን ይችላል፣ ሁኔታዎች ሆነው ሊሆን ይችላል። እና መተው ግን ዋናው ስራቸው ምንድነው? ግራ መጋባትን መፍጠር ነው። ግራ መጋባት እምነትን ካንተ ይመታዋል። መታመንህን በፍጹም ይሸረሽረዋል። መታመናችሁን ይሸረሽረዋል። መቆም እስከማትችሉ ድረስ ግራ ትጋባላችሁ። ምን እንደተፈጠረ እንኳን ግራ ይገባችኋል አንዳንዴ። አያችሁ? በዚህን ጊዜ እግዚአብሔር ቃል የሚናገረው በአንደኛ ቆሮንቶስ 14 ቁጥር 33 ላይ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይላል። የእግዚአብሔር ሐሳብ ሁልጊዜ ሰላምን ያመጣል። በዙሪያችሁ የተናወጠ እንኳን ቢሆን፣ በዙሪያችሁ የማይመች ነገር ቢሆን፣ ውስጣችሁ ግን በሰላም የተሞላ ይሆናል። የእግዚአብሔር ሰላም ውስጣችሁን ይሞላዋል። ስለዚህ ውስጣችሁ ሰላም በሚሆንበት ጊዜ ደግሞ በውጭው ነገራችሁ አትጨነቁም፣ ትስቁበታላችሁ። አሁን ለስጋዊ ሰው በሚታይበት ጊዜ የሚያስፈራ ለባለ አእምሮ ሰው የማይመች ሊሆን ይችላል። እናንተ ግን ውስጣችሁ በእግዚአብሔር ሰላም ስለተሞላ ምንም የሚያስጨንቃችሁ ነገር ፈልጋችሁ ውስጣችሁ አታገኙም። ስለዚህ ግራ የሚያጋቡ ነገሮች ሲመጡ በእግዚአብሔር ቃል ፈትኗቸው። የእግዚአብሔር ቃል ጋር የሚጋጭ ውስጣችሁን የሚያውካችሁ ሰላም የሚነሳችሁ ከሆነ እሱ የሐሳብ የመጣው ከሰይጣን እንደሆነ ልታስቡ ይገባችኋል።
ከሰይጣን እንደሆነ ልታስቡ ይገባችኋል። አንድ ጊዜ እንዴት ሆነ መሰላችሁ? አንድ ጊዜ አንድ ሰው ለወንጌል አገልግሎት ወደ አንድ ሀገር ገባሁኝና በ24 ሰዓት ውስጥ ከዛ ሀገር ካልወጣህ እንገላሃለን የሚል ሜሴጅ ደረሰኝ በሞባይሌ ላይ እና ሜሴጅ ደረሰኝና ያንን ሜሴጅ ከነገና ጋር ለነበሩ ሰዎች አሳየኋቸውና አብረን መጸለይ ጀመርን። የጸለየን እያለ አንደኛው መልእክት አለኝ አለና መልእክት አመጣ። መልእክት ሲያመጣ እንደውም አሁን እየተመካከሩ ነው፣ እንደውም አሁን እንደዚህ እያደረጉ ነው፣ በምን ጊዜ ምን እናድርገው እንዴት ያሉ እየተነጋገሩ ነው የሚል መልእክት አደረሰና ጭራሽ ከሜሴጁ በላይ ደግሞ ፍርሃትን የሚዘራ መልእክት ነበር ወደ እኔ ያመጣው። እግዚአብሔር አለ ብሎ የነገረን። እኔ ግን ውስጤን በማዳመጥበት ጊዜ የሚመጣው መልእክት ወገኖቼ ውስጤን ጭራሽ ኮምፎርት ከለከለኝ፣ ረፍት ከለከለኝ፣ ጭንቀት፣ ግራ መጋባት ውስጥ አስገባኝ። ግራ መጋባት ውስጥ በሚያስገባት ጊዜ ይሄ ቃል እግዚአብሔር ቃል ወደ ህይወቴ ወደ እኔ መጣ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል። ውስጤ መታወቅ ሲጀምር ይሄ ቃል በሚመጣበት ነው ይሄ መልእክትማ ከእግዚአብሔር አይደለም የመቃወም ጀመርኩኝ። በዚያን ጊዜ ውስጤ ተረጋጋ። እግዚአብሔር ስም የተመሰገነ ይሁን። ውስጤ ተረጋጋ። ሰዎቹም እንደፎከሩት አልሆነም። እግዚአብሔር ከወጥመዳቸው አስመለጠን። እግዚአብሔር ስም የተመሰገነ። ሐሳቡ ሳይከናወን ቀረ። አያችሁ፣ መልእክት ቢሆን በትንቢታዊ የሚመጣ መልእክት ቢሆን ውስጣችሁ ኮምፎርት የማይሰጥ ውስጣችሁን የሚያውክ ሁከት የሚሞላ ጭንቀት የሚሞላ ፍርሃት የሚሞላ ከሆነ ፕሊስ አትቀበሉት። እርሱ ከሰራዊት አምላክ ከእግዚአብሔር አይደለም። እርሱ ከሰው መንፈስ ሊሆን ይችላል፣ ከጠላት መንፈስ ሊሆን ይችላል ወገኖቼ። ምክንያቱም ሰው ከራሱ መናገር ስለሚችል መጽሐፍ ቅዱስ ይናገራል። አንዳንዶች ከራሳቸው ሊናገሩ ይችላሉ። ከራሳቸውም ሊናገሩ ስለሚችል ውስጣችሁን ግን ኮምፎርት የማይሰጥ ውስጣችሁን የማያሳርፍ መልእክት ከሆነ፣ ግራ የሚያጋባ መልእክት ከሆነ፣ ፍርሃት የሚዘራባችሁ መልእክት ከሆነ፣ ሰላም የማይሰጣችሁ መልእክት ከሆነ፣ ከሰላም ጋር እንድትጣሉ የሚያደርጋችሁ መልእክት ከሆነ ወንድሞቼና እህቶቼ እርሱ ከእግዚአብሔር ስላልሆነ ልትቀበሉት አይገባም። አትቀበሉት። እሱ ከእግዚአብሔር አይደለም። እግዚአብሔር ስም የተመሰገነ። እርሱ ከእግዚአብሔር አይደለም። ሶስተኛው በመንፈሳዊ ጥቃት ውስጥ መሆናችን የምናውቅበት ሌላው ምንድነው? ሶስተኛው በድንገት ጸሎት አስቸጋሪ ሆኖ ይሰማሃል። ደረቅ ሰማይ ናስ፣ ምድር ብረት ይሆንብሃል። የመጽሐፍ ቅዱስን ማንበብ ፍላጎት ታጣለህ። መጽሐፍ ቅዱስን ማንበብ ፍላጎት ታጣለህ። መንፈሳዊ ረሃብህ ድንገት ይመታል። ከጸሎት ይልቅ እግዚአብሔርን ወደ ማምለክ ከመምጣት ይልቅ ሌላ ነገሮችን እንትን ትላለህ። ሌላ ነገሮችን ታስገባለህ። ስጋዊ ነገር ወደ ስጋዊ ነገር ትሳባላችሁ። ገላትያ 5:17 ላይ እንደዚህ ይላል፣ ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወማልና የምትወዱትን ልታደርጉ አትችሉም ይላል እና ስጋ እንዲበረታ ይሆናል። በዛን ጊዜ የሚበለስታ ይሆናል ሁሉም ነገር ወገኖቼ። ትኩረታችሁ ከጸሎት ይልቅ ወደ ስጋ ይሆናል። ትኩረታችሁ የእግዚአብሔርን ቃል ከማንበብ ይልቅ ከመትጋት ይልቅ ህብረት ከማድረግ ይልቅ የምትሳቡት ወደ ሌላ ይሆናል እና ህብረት አስቸጋሪ ይሆንባችኋል። ጸሎት አስቸጋሪ ይሆንባችኋል። የእግዚአብሔርን ቃል ማንበብ አስቸጋሪ ይሆንባችኋል። የምትሳቡት ወደ ሌላ ይሆናል። የሚስባችሁ ወደዛኛው የመሳብ እንትናችሁ በጣም ይከብዳል። በዛን ጊዜ ማሰብ ያለባችሁ ወገኖቼ፣ ይህ አንዳንዴ ከስጋ ነው ልትሉ ስላላችሁ ነው። ከጀርባው ግን የጠላት አሰራር አለ። ከጀርባው የጠላት አሰራር አለ። የጠላት ፍላጻ አለ። ያኔ ልታቁ ልትገነዘቡት የሚገባው ከበስተጀርባ የጠላት አሰራር፣ የጠላት እቅድ፣ የጠላት ሰልፍ እንዳለ ልታስቡ ይገባችኋል ወገኖቼ።
አራተኛው ደግሞ ቀድሞ ባሸነፋችኋቸው ወይንም ደግሞ ድል ባገኛችሁበት ነገር ላይ እንደገና ጠንካራ ፈተና ሆኖ በሚመጣባችሁ ጊዜ ቀድሞ እኮ አሸንፋችሁታል፣ ቀድሞ ድል ነስታችሁታል። ቀድሞ ወገኖቼ በፍጹም ከክፉ ልምምድ ወጥታችሁ አሁን ወደ መልካም ልምምድ እግዚአብሔርን ወደ ማምለክ፣ እግዚአብሔርን ወደ ማገልገል፣ እግዚአብሔርን ወደ መስማት፣ የእግዚአብሔርን የልብ ሐሳብ፣ የእግዚአብሔርን የነፍስ ፈቃድ ወደ ማድረግ ተሸጋግራችኋል። አሁን ጠንካራ ክርስቲያኖች እየሆናችሁ ነው። አሁን ጠንካራ ክርስቲያኖች፣ ጠንካራ የጸሎት ሰዎች፣ ጠንካራ የእግዚአብሔር ቃል የምታነቡ፣ የምትተጉ፣ የምትታዘዙ፣ የምታገለግሉ ሰዎች ሆናችሁ እያለ እንደገና ባሸነፋችሁበት ነገር እንደገና መሸነፍ ስትጀምሩ የቀድሞ የነበረውን የተዋችሁትን ልምምድ እንደገና ማድረግ ስትጀምሩ እንደገና ማፈግፈግ ስትጀምሩ በዚህን ጊዜ ወገኖቼ እግዚአብሔር አይኖቻችንን ይክፈት። ወገኖቼ ይህ የምንድነው? የጠላት ቀስት አለ ማለት ነው። ወደኋላ ሊመልሳችሁ ያለ ቀስት አለ ማለት ነው። የዕብራውያን ሰዎች በእንደዚህ አይነት ተቸግረዋል። የዕብራውያን ሰዎች ዕብራውያን ምዕራፍ 10 እግዚአብሔር ቃል እናነባለን አብረን። ዕብራውያን 10 ላይ እንደዚህ ብሎ እግዚአብሔር ቃል ይናገራል። ወደ ዕብራውያን መልእክት ምዕራፍ 10 ላይ እግዚአብሔር ቃል ቁጥር 26 ላይ እንደዚህ ይላል፣ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ኃጢአት የሚሆን ሌላ መስዋዕት አይኖርንም ይላል። እነዚህ የእውነትን ዕውቀት ተቀብለዋል። ነገር ግን የእውነትን ዕውቀት ከተቀበሉ በኋላ እንደገና ጸንተው በኃጢአት መመላለስ ጀምረዋል ማለት ነው። ከቁጥር 35 እስከ 38 ደግሞ ይላል፣ ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ፣ የእግዚአብሔር ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣ እርሱ ይመጣል፣ አይዘገኝም። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም ይላል። የዕብራውያን ሰዎች እንግዲህ አስቡ ወገኖቼ፣ እንግዲህ የእውነትን ዕውቀት ተቀብለዋል። የእግዚአብሔርን ጸጋ እየተለማመዱ ናቸው፣ እያገለገሉ ናቸው። ነገር ግን ወገኖቼ ሐዋርያው ቅዱስ ጳውሎስ የሚመክራቸው ምንድነው? ታላቅ ዋጋ ያለውን ብድራታችሁን የሚለው አሮጌው እዚህ ላይ መታመናችሁን አትጣሉ። ዋጋ አለው ብላችሁ መታታምናችኋል። ዋጋ የለው ብላችሁ ተደግፋችኋል። ዋጋ አለው ብላችሁ ልትጥሉት የሚገባችሁ ልትተውት የሚገባችሁ ነገር ትታችኋል። ዋጋ አለው ብላችሁ በአገልግሎታችሁ እየጸናችሁ አላችሁ። ነገር ግን ይህንን ነገር እንዳትተውት ይላቸዋል። የእግዚአብሔር ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ መጽናት ወይንም መቆም ያስፈልጋቸዋል ይላል። አየህ፣ መቆም ትተዋል ማለት ነው። ወደኋላ ማፈግፈግ ጀምረዋል ማለት ነው። አያችሁ፣ ወደኋላ ማፈግፈግ ጀምረዋል፣ መጽናት አቅቷቸዋል። ወደኋላ ማፈግፈግ ማለት ምን ማለት ነው? ቀድሞ ያሸነፉትን ነገር ቀድሞ ድል ያደረጉበትን ነገር አሁን እንደገና ማድረግ ጀምረዋል ማለት ነው። መድረክ ጀምረዋል። ስለዚህ ታውቃላችሁ፣ ቀድሞ በመንፈሳዊ ጥቃት ውስጥ በሚሆኑበት ጊዜ ሰዎች ምን ያደርጋሉ? ቀድሞ ያደርጉት የነበረውን ነገር እንደገና ያነሱታል። ብዙ ሰዎች በዚህ ዘመን በተለይ ብዙ ሰዎች ቀድሞ ኃጢአት ነው ብለው ሲሉት የነበረው ነገር አሁን ግን ኃጢአት አይደለም ወደ ማለት እየመጡ ናቸው። በሰሞኑ በነበረው ብዙ ጭቅጭቆች አስቡ ወገኖቼ። አሁን ለክርስቲያን ዘፈን ኃጢአት ነው፣ ዘፈን ኃጢአት አይደለም የሚል ጥያቄ ውስጥ መግባት አልነበረም። መጠጥ መጠጣት ኃጢአት ነው፣ መጠጥ መጠጣት ኃጢአት አይደለም።
ነገ የሚቀጥለው ደግሞ 2 እና 3 ማግባት ኃጢአት ነው ይሄ አይደለም ወደሚለው ቀድሞ የተውነው ኃጢአት ነው ብለን የተውነው ነገር እንደገና ወደ ማንሳት በሚጀምርበት ጊዜ ሰው በመንፈሳዊ ጥቃት ውስጥ እንደሆነ ማሰብ ይገባዋል። የምናሻሽለው ኃጢአት የለም። የምናሻሽለው መብት ነፃነትን የምንሰጠው ልንለማመደው የሚገባ መጽሐፍ ቅዱስ የሚቃወመው ነገር እኛ ግን እያስተካከልን ለራሳችን የምናደርገው እንደሚመቸን አድርገን እንድንኖርበት የሚደረግ ነገር የለም ወገኖቼ። ጽድቅ ጽድቅ ነው፣ ቅድስና ቅድስና ነው። ስለዚህ ቀድሞ ያሸነፋችኋቸውን ቀድሞ የተቆጣጠራችኋቸውን ኃጢአት ነው ብላችሁ የተዋችኋቸውን ነገሮች እንደገና አንስተን ኃጢአት አይደለም ብለን ወደዛ ልምምድ መግባት በመንፈሳዊ ጥቃት ውስጥ እንዳለን የሚያስረዳ ነገር ነው። ብዙ ሰዎች አሁን በእንደዚህ አይነት ነገር እየተቸገሩ ነው። በእንደዚህ አይነት ነገር እየተሸነፉ ነው። ቀድሞ ወገኖች መፋታት ኃጢአት እንደሆነ አብያተ ቤተክርስቲያናት የሚያምናሉ። ቀድሞ ወገኖች ብዙ ክርስቲያኖችም ብዙ መፋታት ኃጢአት እንደሆነ ያምኑ ነበር። አይፋቱም ነበር። ችግሮቻቸውን በጸሎት ይፈቱ ነበር። አየህ፣ ችግሮቻቸውን በጸሎት ይፈቱ ነበር። ችግሮቻቸውን በመነጋገር ይፈቱ ነበር። ስለ ችግሮቻቸው ጾም፣ ጸሎት ይዘው በእግዚአብሔር ፊት ይቀርቡ ነበር። አሁን ግን ለመፋታት ቅርብ ናቸው፣ ለመለያየት ቅርብ ናቸው። ቀድሞ የተውትን ነገር፣ ቀድሞ የጠላቱን ነገር እንደገና ሲያነሱ ይሄ ጤንነት አይደለም፣ በመንፈሳዊ ጥቃት ውስጥ እንዳሉ የሚያስረዳ አንደኛው ምልክት ነው። ቀድሞ መጠጥ ኃጢአት ነው ክርስቲያን እንዴት ይጠጣል የሚሉ ሰዎች ዛሬ ምንም ችግር የለውም መጠጣት እኮ መጽሐፍ ቅዱስ ውስጥ ቢፈለግ እኮ አትጠጣ የሚል አልተጻፈም ብለው ዛሬ ወደዛ ልምምድ የገቡ ሰዎች አሉ። አይደለም አትጠጣ የሚባል ነገር አይደለም ወገኖቼ። ከሚጠጣም ጋር አትቀመጥ ይላል ምሳሌ ላይ ሄደን ብንመለከት። መንፈስ ቅዱስ የተሞላ ሰው እንደገና ወይን ጠጅ እንዲሞላ መጽሐፍ ቅዱስ አያዝም። ዋናው ርዕሴ እሱ ስላልሆነ ወደ እሱ ውስጥ አልገባም። ስለዚህ ቀድሞ ባሸነፋችኋቸው ኃጢአቶች ላይ እንደገና አንስተን ልምምድ ማድረግ ከተጀመረ ይሄ መንፈሳዊ ጥቃት ውስጥ እንዳለ የሚያስረዳ አንደኛው ምልክት ነው። ይሄን አይነት ፈተና በድንገት ከወትሮ የበለጠ ጠንካራ ሆኖ ያለምንድን ነው ብለን ካሰብን ጠላት ያስለቀቃችሁትን ግዛት ለማግኘት በጣም ጠንክሮ እየሰራ እንደሆነ ማሰብ ትችላላችሁ። ጠንክሮ እየሰራ ቀድሞ አስለቅቃችሁታል፣ ቀድሞ አባራችሁታል፣ በእናንተ ዘንድ ስፍራ እንዳይኖረው አድርጋችሁታል፣ በእናንተ ዘንድ ምንም ነገር እንዳይኖረው ግራውንድ ከልክላችሁታል። ስለዚህ ያንን ግራውንድ ለማግኘት በጣም እየሰራ አለ። ድሞቼና እህቶቼ አስተውሉ፣ ያንን ግራውንድ እንደገና እንዳትሰጡት። ሰይጣን ግራውንድ ያገኝ እንጂ ከዛ በኋላ የሚነካካው ነገራችሁ በጣም ብዙ ነገር ነው። በዛ ብቻ አታቆም። በጣም ብዙ ነገሮቻችሁን ይነካካል። በጣም ብዙ ነገሮቻችሁን ያበላሻል። አትሸነፉለት። ምክንያቱም ጽድቅ ከአመፃ ጋር ምንም ህብረት የለውም። ክርስቶስ ከቤልወር ጋር ምንም አንድነት የለውም። የሚያምን ከማያምን ጋር ምንም ህብረት የለውም። እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ አንደኛ ቆሮንቶስ ምዕራፍ 6 ላይ ይናገራል። ባነበው በጣም ደስ ይለኛል፣ ይጠቅመናል። እግዚአብሔር ቃል ይጠቅመናል። የጌታ ስም የተመሰገነ። ምን ያህል የተለየን እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። ሐዋርያው ቅዱስ ጳውሎስ ምን ያህል የተለየን እንደሆነ ይነግራል። እግዚአብሔር ቃል እንደዚህ ይላል፣ ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉም ነገር አይጠቅምም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም ይላል። አያችሁ፣ ለካ መሰልጠንና ለመሰልጠን አለ ማለት ነው። ምንም ነገር በእኔ ላይ ምን አይልም፣ አይሰለጥንም። ደግሞም ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ ነው እንጂ ለዝሙት አይደለም።
ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ታዲያ የክርስቶስ ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርጋቸውን? ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሚሆን አታውቁምን? ሁለቱም አንድ ሥጋ ይሆናሉ ተብሏል። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናልና። ከዝሙት ሽሹ። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአትን ይሰራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው። እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ስለዚህ በሰውነታችሁ እግዚአብሔርን ምን አድርጉት ይላል? አክብሩት ይላል። ክብር ለኢየሱስ ይሁን። አያችሁ፣ ይህ አካላችን የክርስቶስ ማደሪያ የመንፈስ ቅዱስ ማደሪያ እንጂ የእኛ አይደለም፣ የእናንተ አይደለም ይለናል ሐዋርያው ቅዱስ ጳውሎስ። የእናንተ እኮ አይደለም ማደሪያችሁ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ፣ የራሳችሁ እንኳን አይደላችሁም ብሎ ሐዋርያው ቅዱስ ጳውሎስ ሲናገር በሁለተኛ ቆሮንቶስም ላይ እንደዚህ ይላል፣ ከማያምኑ ሰዎች ጋር በአግባብ ባልሆነ መንገድ አትጠመዱ። በአዲሱ ትርጉም ነው የማነብላችሁ። አግባብ ባልሆነ መንገድ ምን እንዳትጠመዱ። የሚገርም ነገር ነው። ጽድቅ ከአመፅ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ህብረት አለው? እግዚአብሔር ቤተ መቅደስ ከጣዖታት ጋር ምን ስምምነት አለው? እኛ እኮ የሕያው እግዚአብሔር ቤተ መቅደስ ነን። እግዚአብሔር እንዲህ ሲል ተናግሯል፣ ከእነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካችሁም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ከመካከላቸው ውጡ፣ ለእኔም የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። እኔ አባት ሆናችኋለሁ፣ እናንተ ወንዶችና ሴት ልጆቼ ትሆናላችሁ ይላል ሁሉን የሚችል ጌታ ይላል። ክብር ለኢየሱስ ይሁን። አያችሁ፣ እግዚአብሔር ወንድሞቼና እህቶቼ እንድንለይለት ይፈልጋል። ቀድሞ ባሸነፍነው ኃጢአት፣ ቀድሞ ኃጢአት ነው ብለን ባወገዝነው ነገር፣ ቀድሞ ባልተጠመድንበት ወጥመድ እንደገና መጠመድ አይገባም። ስለዚህ መፍትሄው ምንድን ነው ሲል መቆም። ዕብራውያን 10:35 እና 36 ላይ እንግዲህ ታላቅ ብድራት ያለውን ወንድሞቼና እህቶቼ ጽድቅ ብድራት አለው፣ ቅድስና ብድራት አለው፣ እግዚአብሔርን መፍራት ብድራት አለው፣ እግዚአብሔር ይመጣል ብሎ መቆም ብድራት አለው፣ በእግዚአብሔር ፊት መትጋት ብድራት አለው፣ መጸለይ ብድራት አለው፣ በጽድቅ በቅድስና መኖር ብድራት አለው። የእግዚአብሔር ስም የተመሰገነ ብድራት አለው። ጌታ ስም የተመሰገነ። አያችሁ፣ ብድራት አለው። የድሮ ጴንጤ ስርዓት አይደለም። ክርስትና ሁል ጊዜ ክርስትና ነው። ክርስትና ወንድሞቼ በጊዜ የሚሻሻል ነገር የለውም። ክርስትና በጊዜ የሚሻሻል ነገር የለም። እንደውም ክርስቶስ ሊመጣ ባለበት በደጅ ባለበት ዘመን ቀድሞ ከምናደርገው በላይ ይበልጥ ማድረግ ይገባናል። ይበልጥ መጽናት ይገባናል። እግዚአብሔር ስም ይመስገን። ድፍረታችሁን ምን አትበሉት፣ አትጣሉ። የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ ምን ያደርጋችኋል? መጽናት ያስፈልጋችኋል። አያችሁ፣ የተሰጠን የተስፋ ቃል ለካ ለማግኘት ምን ያስፈልጋል ማለት ነው? መጽናት ያስፈልጋል። እግዚአብሔር ስም የተመሰገነ። መጽናት ያስፈልጋል። አንደኛ ጴጥሮስ 5:8 ላይ ደግሞ እንደዚህ ይላል። ምን ይላል መሰላችሁ? አንደኛ ጴጥሮስ 5:8 በመጠን ኑሩ ይላል። በመጠን ኑሩ። ለምን መሰላችሁ? ምንም ነገር ከምድር ይዘን አንሄድም። ምንም ነገር ደግሞ ከዛ ይዘን አልመጣንም። በምድር ላይ የምንኖርበት ጊዜ ወገኖቼ የምንኖርበትን በቂ የሆነ ነገር እግዚአብሔር ከሰጠን በቂ ነው። ክብር ለኢየሱስ ይሁን። በመጠን ምን አድርጉ? ኑሩ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አያችሁ፣ እሱ ዘዋሪ ነው። ማንን እንደሚውጥ ይፈልጋል። የሚውጠው ደግሞ ሕይወት የሌለውን ነገር እባብ በነገራችን ላይ አይውጥም።
የእባብን ባህሪ ብታይ ህይወት የሌለውን ነገር የሞተን አይጥ እባብ አይቶ አይውጥም። ህይወት ቢኖረው ግን ይውጠዋል። ስለዚህ እኔና እናንተ ዙሪያ የሚዞረው ለምንድን ነው? እኛ ጋር ህይወት ስላለ ነው። ህይወት ስላለ ነው። የሚውጠን ፈልጎ እንደሚያገሳ አንበሳ ይዞራልና። ስለዚህ በምን ኑሩ? በመጠን ኑሩ። ደግሞ ምን አድርጉ? ንቁ። መንፈሳዊ ጥቃት መኖሩን ንቁ። መንፈሳዊ ጥቃት ጠላት ሊያጠምዳችሁ እንዳለ ማወቅ አለባችሁ። ሰይጣን ሲመጣ እኔ ሰይጣን ነኝ ብሎ አይመጣም። እናንተን መስሎ ነው የሚመጣው። ተኩላ ሲመጣ ወደ በጎች ወገኖች የበግ ለምድ ለምሶ ነው የሚመጣው። በጌታ በኢየሱስ ስም ከተኩላ ወጥመድ እግዚአብሔር ያድናችሁ ወገኖች። በተለይ በዚህ በመጨረሻው ዘመን ብዙ ወጥመድ በክርስቲያን ላይ የሚጠመድ ወጥመድ ክርስቶስ ኢየሱስ በደጅ እንደሆነ አይቶ ጠላት በኃይል እየተጋለ በኃይል ነው እየተጋለው። እግዚአብሔር አይኖቻችንን ይክፈትልን። በኃይል እየተጋለ እህቶቼና ወንድሞቼ አትሞኙ። ታላቅ ብድራት ያለውን ድፍረታችሁን አትጣሉ ብሎ ሐዋርያው ቅዱስ ጳውሎስ ይመክረናል። ታላቅ ብድራት አለው። በቅድስና መቆማችሁ ብድራት አለው። በጽድቅ መመላለሳችሁ ብድራት አለው። ይሄ አይመጥነኝም ማለታችሁ ብድራት አለው። የጽድቅ አክሊል የሚባል ነገር አለ ወገኖች። የጽድቅ አክሊል የሚባል ነገር አለ። ጽድቃችሁን የሚያበላሽ ሊያረክሳችሁ የሚመጣ ነገር ሁሉ እምቢ በሉት። እነ ዳንኤል እኮ ወገኖቼ በንጉሱ መብልና መጠጥ እንዳይረክሱ ይላል። የንጉስን መብል እኮ ለመብላት ማንም የማይከጀል የለም። የንጉስ ነው መብሉ፣ የንጉስ ነው። የንጉስ መብል ከንጉስ ማዕድ ጋር ቁጭ ብሎ መካፈል የማይከጀል የለም። እነሱ ግን ወገኖቼ ከሚበላው መብል ይልቅ የተቀበሉት ቅድስና ለእግዚአብሔር መለየት አሳሰባቸው። ዛሬ የሚያሳስበን የምንበላው ነገር የምንጠጣው ነገር ነው ወይስ ልናገኘው የምናስበው ነገር ነው? እሱ አያሳስባችሁ። እሱ በሙሉ የሚያልፍ ነገር ነው። የማያልፍ የጽድቅ አክሊል የሚባል አለ። ያንን እንድታገኙ መጽናት ያስፈልጋችኋል። ዘመን ክፉ ዘመን ነው። ብዙ ክርስቲያኖች ጠንካራ የነበሩ ክርስቲያኖች እየተፈተኑ ያሉበት ዘመን ነው። ዘመኑ ምንም አይደለም እንትን ውስጥ እየገባ ነው። ስለዚህ ሰው ትላንት የወደቀበት፣ ትላንት ያሸነፈውን፣ ትላንት ድል ያደረገውን ለክርስቶስ ብሎ የተወነውን ለጽድቅ ብሎ የጣለውን ነገር እንደገና ልክ ውሻ ወደ ትፋቱ እንደሚመለስ እንደገና ወደ ትፋታችን መመለስ አይገባንም። መጽናት ያስፈልገናል። ሰው ወደ ኋላ ከተመለሰ፣ ወደ ትፋቱ ከተመለሰ በመንፈሳዊ ጥቃት ውስጥ እንዳለ የሚያሳይ አንደኛው ምልክት ነው። ሰይጣን ያንን የሚያጠቃበትን ያንን ግዛቱን የቀድሞ ግዛት